የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከዶክተር ሽሙኤል ለገሰ ጋር እንወያያለን በወቅታዊ ጉዳዮች። ዶክተር ሽሙኤል ለገሰ በተለያዩ እንግሊዝኛ ጋዜጦች ጀሩሳሌም ፖስትና በሌሎችም ይጽፋል። ዓለም አቀፍ ጉዳዮችን ይተነትናል። ስልክ መስመራችን ላይ ነው። ወደሱ እናልፋለን። ጤና ይስጥልን ዶክተር ሽሙኤል እንደምን አለ? ጤና ይስጥልኝ ጋዜጠኛ ወርቅነሽ እንደምን አለሽ? ደህና ናችሁ? አድማጮች ሰላም ናችሁ? ሰላም ብያለሁ። ሰላም ነን። እንግዲህ እንደምን አላችሁ? እናመሰግናለን። እኛ ሰላም ነን። እንግዲህ ያው የፔሳህን በዓል እንደጨረስን አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት እንዲቆም የተኩስ አቁም ስምምነት ተደረሰ የሚል ዜና ሰማን። በጊዜያዊነት ቢሆንም የተኩስ አቁም ስምምነቱ እንግዲህ ስምምነት ላይ ተደርሷል። እንዴት አየኸው ዶክተር ሽሙኤል? ይኸውልሽ እንግዲህ ሁሉንም እንግዲህ ምን እንላለን መሰለሽ ህጊያኑ ለዝማን ዘይ እና ምንድነው መሰለሽ ይሄ በጣም ሲጠበቅ የነበረ ሰዓት ነው እና ጊዜ ነው። ምክንያቱ ምን መሰለሽ የአሜሪካ ፕሬዚዳንት ዶናልድ ትራምፕም ቢሆኑ የኛም ፕሬዚዳንት ቢሆኑ ኢቭን ኢራንም ብትሆን ይህንን ጦር እንዴት እንደሚያቆሙ ራስ በርሳቸው ግራ ተገባብተው ነበረ። የአሜሪካ ሴኔተሮች ወይም የምክር ቤት አባላቶች ፕሬዚዳንት ትራምፕን በጣም እያስጨነቁ እሳቸው ደግሞ ይህንን ጦርነት እንዴት እንደሚያቆሙ እስራኤልም ደግሞ እንዴት እንደምታቆም ስራዋን ጨርሳለች አልጨረሰችም ወይ አሁን ማቆም አለብን ወይ የለብም ወይ የሚለው በጣም አስጨናቂ ሰዓት ላይ ነው። ተገቢ ሰዓት ላይ ነው። እግዚአብሔር ነው እንግዲህ የምለው እኔ በእውነቱ ከሆነ በሰዓቱ ራሱ ያቆመው። ምክንያቱም በጣም አስቸጋሪ ነበር፣ ለሁሉም አስቸጋሪ ነበረ። አሁን ኢራኖቹም መቀጠል ይፈልጋሉ፣ ባንዶ ነገርም ደግሞ ማቆም ይፈልጋሉ። ልንገርሽ እነሱ ከኛ የበለጠ በጣም ተጎድተዋል። ግን እነሱንም ይለያቸው ዓለም ራሱ በግልጽ ያልተረዳው ነገር ብዙ አንዳንድ አዋቂዎችና ተመራማሪዎች ወይ ጋዜጠኞች አውሮፓውያንና አሜሪካውያን የሆኑ አያውቁትም። ግን እኛ አንዳንድ ሰዎች እናውቀዋለን። ምን አለ መሰለሽ ኢራኖች ሞት አያሸንፋቸውም። ኢራን ደግሞ እንዳለ አገሩ ማጥፋት አትችልም። ለነሱ ሞት ምጽዋ ይባላል። በእኛ በእንግዲህ በራሳችን ሃይማኖትና በአማርኛ ለነሱ ሞት ምን መሰለሽ እንደ በረከት ነው፣ ወይም ደግሞ ወደ ገነት የመግቢያ ወደ ጽድቅ ወደ ገነት የመግቢያ ኢንሹራንስ ምንድነው የሚባለው መሰለሽ ማስረጃ መንገድ ነው። ገባሽ? ይህ ከሆነ ምንድነው ማለት ነው? ልክ አሁን አንድ የነሱ ወታደር በእንደዚህ መሞቱን ሲያቅ ምን ይሆናል መሰለሽ? ወይ ደግሞ እንደሚሞት ሲያቅ ምንድነው ወደ ገነት እንደሚገባ ማረጋገጫው ነው። ማረጋገጫ ጥሩ ቃል አገኘሁለት። ማረጋገጫ በቃ አንድ ሰው አሁን እነሱ ከሁሉም ጽፋ ከሰሩት ሁሉ በላይ ወደ ገነት የሚገቡበት መንገድ ምንድነው? ጂሃድ ወይም ደግሞ ይሄንን ነገር በዚህ አይነት ጉዳይ ሲታገሉ ከሞቱ ጂሃድ ይገባሉ። ሌላም ደግሞ አሁን በሬዲዮ እንደዚህ መግለጽ የማልፈልገውን ነገር በዛ ሲገቡ ይሸለማሉ፣ ይሆንላቸዋል ማለት ነው። እና ስለዚህ ይህ አይነት ሰው ጋር መዋጋት በጣም አስቸጋሪ ነው። ለምን እኛ ይኸውልሽ የኛ ወታደርና የአሜሪካ ወታደር የሚለየው እኛ ለህይወት ነው የምንዋጋው፣ ህይወት ለማዳን ነው የምንዋጋው። አንሞትም አትገሉንም ብለን ነው የምንዋጋው። እና እነሱን ጋር ህይወት እንዳጠፋን ነው የሚሰማን። እና ያንንም ደግሞ የሰላማዊ ህይወት እንዳይሞት በጣም ጥረት ይደረጋል። እነሱ ጋር ግን ቢሞቱ ጽድቃቸው ነው፣ እንደገና ደግሞ ቢገሉም ጽድቃቸው ነው። ሲገሉ ደግሞ አንድ ኃጢአተኛ ገደሉ ማለት ነው በእነሱ አመለካከት ማለት ነው። ስለዚህ ጦርነቱ አስቸጋሪ ጦርነት ነበረ። ምክንያቱም እነሱም ደግሞ እንግዲህ የእስራኤልን የህዝብ ቁጥር ገምቺው። የእስራኤል የህዝብ ቁጥርና የነሱ እንደገና ደግሞ የህዝብ ቁጥር አመጣጥ ነው። ኦኬ እንደገና እንዳመጣጣሽ ቁጥር ደግሞ የእስራኤልን የወታደር ቁጥርና የነሱን የወታደር ቁጥር አመጣጥ ነው። የኛ የህዝብ ቁጥር የነሱ የወታደር ቁጥር ነው። እነሱ የወታደር ቁጥር መለዮ ለባሹ ቁጥሩ የነሱ የኛን ጠቅላላ ህዝብ ያክላል ማለት ነው። እና እንደዛ አይነት ዝሆንና ሌላ ነገር ነው የምንዋጋው። ግን እግዚአብሔር ከኛ ጋር ስለሆነ ይሄው ያሸነፍን አልሞትም ይያለን በጣም ከላይ የሆነን አስቸገርናቸው እንጂ ችግሩ ጦርነቱ ከባድ ነበር በጣም ለመግለጽ ከሚገባው እና ይሄ ምንን ያሳያል? የጦርነቱ አስጨናቂና አስቸጋሪ ከዛ ከኢራን ድረስ የወረወሩት እዚህ መድረሱ በእንደዛ አይነት ሁኔታ
ለነሱ ትልቅ ስኬት ነው እና ለዓለምም ድንጋጤ ነው። ምክንያቱም እኛን እዚህ ድረስ ከወረወሩና አትሊስት የተወሰነ ነገር ከመቱ እነዚህ ሰዎች ምንድነው እኮ አሁን እኮ የምናጠፋው አንድ ነገር ብቻ አይደለም። ኒውክሌር አለ፣ ባሊስቲክ ሚሳይል አለ። እንግዲህ እንደገና እንደዚህ ድሮኖች ሶስቱን ነው እንግዲህ እስራኤል ታርጌት ታርጋ የነዚህን ምንጮች ስታጠፋ የነበረው። አስቸጋሪ ጦርነት ነበረ ነው ልልሽ ነው። አዎ አስቸጋሪ ነው። በእርግጥም ጦርነት ጭራሽ ጦርነት ቀላል አይደለም። ጦርነት ሲባል ይሄ ደግሞ በገለጽካቸው ምክንያቶችም ከባድ ነው፣ እውነት ነው። ግን የተኩስ አቁም ስምምነቱ ሲጸናል ወይ ነው አሁን እንደምናውቀው ዶክተር ሽሙኤል አሜሪካ በቀጥታ መቼም የእስራኤልን ያህል ጥቃት እየደረሰባት አይደለም በሚሳኤሎች። ጦርነቱ ግን የአሜሪካና የእስራኤል ነበር። ይህ የተኩስ አቁም ስምምነት ሲደረስ የሂዝቦላ ድርጅት አልተካተተም ነው የሚባለው። በኢራን በኩል ደግሞ ሂዝቦላ ድርጅት ተካቷል እያለች ነው። እንደውም አሁን የእስራኤል መከላከያ ሰራዊት በሊባኖስ ምድር ከሂዝቦላ ድርጅት ጋር የሚያደርገውን ጦርነት ስምምነቱን በመጣስ ነው እያለች እየተቃወመች ነው። እና ምናልባት ስምምነቱን ትጥስ ይሆን የሚል ስጋት አለ። እንግዲህ ምን አለ መሰለሽ፣ እስራኤል ጦርነቱ እንዲቆም ትፈልጋለች። በጣም እንዲፎቅቆም እንፈልጋለን ሁላችንም። ምክንያቱም በእርግጥ ተስማምተናል። ኢራን በእንዲህ አይነት ሁኔታ ኒውክሌር መያዝ የለባትም። አንድ ኢራን መንግስቷ ምን ብለዋል? እኛ እስራኤልን ለማጥፋት ነው በቃ ከምድር ገጽ ከካርታ ላይ ብለው ነግረውን አሳውቀው ለዓለምም ለእኛም ምን እያደረጉ ነው? ኒውክሌር እየፈበረኩ ነው። በመረጃችን መሰረት አትሊስት ትንሽ ደቂቃ ቀርቷቸዋል ያንን ነገር ለመጨረስ ማለት ነው። ስለዚህ ያንን እንዳይጨርሱ በአሜሪካ በረዳታችንና ያው የሷም ጋር ስለሚተርፍ እና በእኛ የተደረጀ የጦር ጥቃት ነበረ ያን ነገር እንዳይሆን እና በዛም ምክንያት ሳይንቲስቶቹ ሁሉ ጠፍተዋል፣ ያንን የሚያመርቱ ማለት ነው። ያንን ደግሞ እንዲመረት በስነ ስርዓት ከላይ ሆኖ የሚመሩት የሚያስተናግዱት የሀገሪቷ መሪዎችና አለቆች እንደዚሁ ነው በእግዚአብሔር ሰዓት ጠፍተዋል። ኦኬ። እና ይሄ ሁሉ ከእግዚአብሔር እርዳታ ነው እንጂ ከሰው እርዳታ በጣም ይሄ ሁልጊዜ የእስራኤል ጉዳይ ስናየው እኔ በራሴ መረጃ ወይም በሌሎችም ጋዜጠኞች ጋር ከባለኝ ንግግር ከነገሮች በላይ ነው፣ ከሚገመተው በላይ ነው። እና አሁን ምን አለ መሰለሽ እስራኤል ያንን ጦርነት እንፈልገው ነበር በወቅቱ። የተወሰነ ነገር ተሳክቷል። እነዚህ ሳይንቲስቶች ጠፍተዋል። የተወሰኑ ማምረቻዎች ጠፍተዋል። ሳይንቲስቶች ጠፍተዋል። መሪዎቹ ጠፍተዋል። አሁን እነዚህን ነገር ሊያከናውኑ የሚችሉ አሁን ትንሽ ፋታ አለን ማለት ነው። እና ያ ጦርነት እንዲቆም እኛም እንፈልጋለን፣ እስራኤልም ትፈልጋለች፣ አሜሪካም ይፈልጋል። ኢራንም ራሷን ለማስተዳደር ህዝቧን ለማረጋጋት ኢቭን ከኛ የበለጠ ባይፈልጉትም ይፈልጉታል። ምክንያቱም ተዳክሟል እነሱ እኛም ተዳክመናል፣ እነሱም ተዳክመዋል። አሜሪካን ጉዳት አልደረሰባት ማለት አትሺም ኖ ለአሜሪካም ጉዳት ደርሶባታል። እንዴት በይኝ። አሜሪካን ለዚህ ጦርነት በአንድ ቀን የምታወጣው ወጪ የእስራኤል የዓመት ወጪ ይሆናል። በጣም በቢሊየን ዶላር ነው የምታወጣው በኢኮኖሚ። ምንም ጥያቄ የለውም። በጣም እንደገና ደግሞ ኖርማል ለመሰለሽ እንደ አሜሪካ የሆርሙዝ ደሴቶች አዛ አካባቢ ነገሮች መዘጋቷ ራሱ ለአሜሪካም ኢኮኖሚና መንግስት በጣም አስጊ ነው። ስለዚህ ያንን አሜሪካ አትፈልገውም። እና አሁን እኮ የአሜሪካ መንግስት በጠቅላላ የመንግስት ምክር ቤቶች ይህንን ጦርነት በአስቸኳይ እንዲቆም ይፈልጋሉ። እና ዶናልድ ትራምፕ ነው እንዴት እንደሚያቆሙት ቸግሯቸው የነበረው። አሁን ግን የሂዝቦላ ጦርነት እስራኤል እንዲቆም አትፈልግም። አሜሪካ እንኳን ቢቆምም ደስ ይላት ነበረ። ግን አሜሪካ የእስራኤልን ፍላጎት ለማሳካት ከኛ ጎን ስለቆመች እኛ ደግሞ የሂዝቦላ ጦርነት እንዲቆም አንፈልግም። ምክንያቱም ሂዝቦላ ላይ ያልጨረስነው ሚሽን ወይ ያልተሰራ ዓላማ አለ። ስለዚህ ያ ሳይሰራ ወይም ሂዝቦላ ራሱ እኛን የማጥቃቱ ችሎታው ሳይመታ እስራኤል ማቆም አትፈልግም። ኢራን ይህን ነገር እንዲካተት ትፈልጋለች። እስራኤል ደግሞ አትፈልግም። አሜሪካ ደግሞ ለዛ ክፍት ቦታ ሰጥታለች። ምክንያቱም ይሄ ጦርነት የሚመለከተው ከኢራን ጋር ነው እንጂ ከነዛ ጋር ከአካባቢ ካሉ ጋር አይደለም። እስራኤልም የምትጫወተው አርስቴ ነው። እኔ ስምምነቱን መፈረመው ከኢራን ነው እንጂ ከሂዝቦላ ጋር አይደለም። እና አሁን እኛ ደግሞ ኢራን ራሷ እዛ መወርወሩን ብታቆም ሂዝቦላ ስለሚያስቸግረን የሂዝቦላን ቀንድ መሰበር አለበት ብላ እስራኤል ታምናለች።
በዛ የተነሳ ነው ያንን እዚህ ስምምነት ላይ እንዳይከተት ይደረግ። ኢቭን የኛ የጦር ኃይል አሁንም በአንዳንድ ነገር ላይ የሆነ ስቲል ረፍት ቢፈልግም ግን ያንን የህዝቦላን ለማድረግ ከአቅሙ በላይ አለን። ያንን እስራኤል ስላልፈለገች ነው እንጂ እንዳይከተት እኛም ደግሞ ህዝቦላ ላይ የምንሰራውን ስራ ስንጨርስ እንዲካተት እንጠይቃለን። እስካሁን ግን አልተካተተም። ለዛ ነው። አዎ በእርግጥ አሜሪካ በኢኮኖሚ በሰው ኃይልም ቢሆን የመከላከያ ሰራዊት አባል ወታደሮቿ ህይወት መስዋዕትነት ከፍለዋል። ከባድ ጉዳት አለው፣ ኪሳራ አለው። እንደው ኢራን አቅሙ ኖሯት በቀጥታ እንደ እስራኤል ሚሳኤሎችን ወደ አሜሪካ ያው ስላልተኮሰች የሚሳኤል ጥቃት አልደረሰባትም ለማለት ነው እንጂ እውነት ነው አሜሪካም ተጎጂ ናት። እንግዲህ ጦርነቱንም የጀመረችበት ምክንያቷ የራሷ በቂ ምክንያት ስላለ እንጂ ለእስራኤል ብላ እንዳልሆነ ይታወቃል። ዶክተር ሽሙኤል ከዚህ ጋር ተያይዞ የተኩስ አቁም ስምምነቱ ለ2 ሳምንታት ነው እንግዲህ ጊዜያዊ ነው የሚባለው አሁን ባለው ሁኔታ። እንደው ከ2 ሳምንታት በኋላስ ምንድነው ሊሆን የሚችለው? ለቋሚ ስምምነት መድረስ ይቻላል ወይ? ይኸውልሽ እንግዲህ ከ2 ሳምንት በኋላ በእኔ መረጃና አመለካከት ይህ የተኩስ አቁም ስምምነት ይቀጥላል። እንዴት መሰለሽ የሚቀጥለው? ምክንያቱም እንዳልኩሽ ሁላችንም ተዳክመናል። እስራኤልም ተዳክማለች በዚህ ጦርነት። አንዳንድ በመቱት ኢላማ የእስራኤል ላይክ የሳይንስ ቴክኖሎጂ ጥያቄ ውስጥ ወይም ከዚህ በላይ ምን እናርግ ህዝባችንና ሀገራችንን የሚለው ጥያቄ አለ። እንደገና የእኛም የጦር መበረታታትና መጠናከር ያስፈልጋል። ዜጎቻችንም ወደ ስራ፣ ወደ ትምህርት፣ ወደ አንዳንድ ኢኮኖሚ መመለስ አለባቸው። ስለዚህ እኛም ሰላሙን እንፈልገዋለን። ኢራንም እንዲሁ በብዙ ነገር ተጎድታለች። ኢቭን እነሱ ሞት ምንም ባይመስላቸው አንዳንድ ኃይላቸውን ለማሰብ ስለዚህ ከ2 ሳምንት በላይ ይቀጥላል። አሜሪካን ቢሆን የአሜሪካ ህዝብ ይህንን ጦርነት አይፈልገውም በፍጹም። ትራምፕ አንደኛ ሊመረጡ ሲገቡ አንድ ለህዝብ ቃል የገቡት አንድ ነገር ነበረ። ይሄን አይነት ጦርነት አሜሪካ አትገባም ብለው ቃል ገብተው ነበር። ገባሽ? እና አሁን ቃላቸውን ያፈረሱት ይሄንን ምክንያቱም ከዚህ በፊት የነበረውን የኢራቅ ጦርን እንደገና ደግሞ የአፍጋኒስታን በነበረው የአሜሪካ ጦር በተለያየ በሚድል ኢስት ውስጥ የተሳተፉት የአሜሪካ ጦር ውስጥ ካሁን በኋላ አላሳተፍም፣ ህዝቦቼ፣ ሀገሬም ወታደሬም አይሳተፉም ብለው ለአሜሪካ ህዝብ ቃል ገብተው አንደኛው የምርጫ ዋና ቃላቸው ያነበረ እና ቃሎትን አልጠበቁም ተብለው በጣም ተወንጅለዋል በአሜሪካ የህዝብና የምክር ቤት አካባቢ። ያን ስለሆነ አሜሪካም ይሄ ጦርነት እንዳይሆን ትፈልጋለች። ተገደከው ነው የተገባቸው እንጂ ስለዚህ ይህ ሰላም ይጸናል። ከዚህም ከ2 ሳምንቱ በላይ ይቆያል። ምክንያቱም ብዙ አሁን እንግዲህ ይልቅ አሁን ጥያቄ ምንድነው? ከ2 ሳምንት በኋላ የሂዝቦላንና ሌሎች አንዳንድ የስምምነቶችን ይጨምራል አይጨምርም የሚለው ጥያቄ ነው እንጂ የሚነሳው ይቀጥላል የሚለው ችግር የለውም። ይቀጥላል። በዋነኛነት ይቀጥላል። መረጃዎች እንደሚያሳዩት ይቀጥላል። ይህ እንግዲህ ለሁሉም ወገን መልካም ነው ሰላሙ ቢጸና እንዳልከው። ከዚህ ጋር ተያይዞ እንግዲህ እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ጦርነት ሲያስኬዱ በምክክር ነው የሚባለው። የተኩስ አቁም ስምምነቱም እንግዲህ እንደዛ እንደሆነ ነው የሚጠበቀው። ግን በመጀመሪያ ዶናልድ ትራምፕ የተኩስ አቁም ስምምነቱን ለመድረስ ለማቆም ሲያስቡ እስራኤል ሙሉ በሙሉ አልተሳተፈችም የሚሉ አንዳንድ መረጃዎች ምናልባት የተኩስ አቁም ስምምነት ከተደረሰ በኋላም በመጨረሻዎቹ ሰዓታት እስራኤል በኢራን ላይ ጥቃት አደረሰች የሚሉ መረጃዎችን አይተናልና እስራኤል ሙሉ በሙሉ አልተሳተፈችም የሚሉ አንዳንድ መረጃዎች አሉ። ምን ያህል እውነት ነው? ምንድነው መሰለሽ እስራኤል ምን ጊዜም አንዳንዴ በራሷ የመረጃ ስብስብ ውስጥ ከሳተላይትም በምታደርገው ቦታውም ባሉ መረጃዎች አንዳንዴ አዳዲስ ግኝቶች ታገኛለች። ምንድነው አዳዲስ ግኝቶች ስልሽ በአካባቢው ያሉ ያልተፈጸሙ ድርጊቶች ወይም ደግሞ መጥፋት ያለባቸው ወይም ደግሞ መደምሰስ ያለባቸው ቦታና ግለሰቦች እንዳሉ አዳዲስ መረጃዎች ስለሚደርሳት በዛ ምክንያት ከሰዓቷ ጋር እየሮጠች ነው እንጂ በሰላሙ ትስማማለች። ግን ልክ አሁን ለምሳሌ በዚህ ቀን እናቆማለን ይባልና የሆነ መረጃ ይደርሳቸዋል።
ወይም ያገኛሉ። አሁን ምክንያቱም የኛ ወገኖች የእስራኤል ወታደር በዚህ አይነት ነገር ላይ በጣም ትጉና ባለሙያዎች ናቸው። እንግዲህ ከእግዚአብሔር እርዳታ የተነሳ ከዛ ምክንያት አንዳንድ መረጃዎች፣ አንዳንድ አዳዲስ ቦታዎች በየአቅጣጫውና በየቦታው እየተገኘ ያንን ለማምከንና ለማጥፋት የተደረገ ስራ ነው እንጂ ከአሜሪካና ከዚህ ከሰላም እቅዱ ጋር እስራኤል ሳትስማማ ቀርታ አይደለም። ይህንን አስረግጥ። ጥሩ ዶክተር ሽሙኤል ለማጠቃለያ የምታስተላልፈው መልእክት ካለ? እንግዲህ በዚህ ጉዳይ ላይ ሌላ መነሳት ያለበት ጉዳይ ቢኖር እንግዲህ ሁላችንም የእስራኤል ዜጎች ምን ፍርሃት አይግባን ወይም ደግሞ ሐሳብ አይግባን። ምክንያቱም አንደኛ ሁሉም በእግዚአብሔር በታላቁ አምላካችን እጅ ነው። እኛ ደግሞ የእግዚአብሔር ቃሉም እንደሚለው የሚጠብቅ አይተኛም ነው የሚለው አንደኛ። ሁለተኛ ደግሞ ሁሉ ነገር ከልኩ አያልፍም። ምንም የሚሆነው ነገር የለም። አንዳንዶች ከሃይማኖት ጋር ከመጨረሻ ሰዓት በዚህ ነው በዚህ ጠፍተናል በዚህ ነው እያሉ እያገናኙ ህዝብንም ወገንንም አገርንም ትንሽ የሚያሳቅቁ በተለያየ ሃይማኖት በክርስትናም ይሁን በይሁዲም ይሁን በሙስሊምም ይሁን እንዲህ ከቁርአንም ከምንም ከተለያየ ከመጽሐፍ ቅዱስም እየጠቀሱ ህዝብን የሚያደናግጡ ዓለም ጠፋች እኛን ጠፋች የሚባል ነገር አንዳንዴ እሰማለሁ። ያ ደግሞ እዛ ጋር ተደረሰም እዛም አይደለንም እና አንድ ነገርና እውነት ያለው የሚጠብቀን አይተኛም። ሁሉም አገርም ሰላም ነው፣ ሰላም ነን። በየብቻ በየትኛውም ዓለም አቀፍ ወይም አገር አቀፍ ጦርነት መረጃዎችን እነሱን እየተጠቀምን ራሳችንን እንጠብቅ እና በርቱ እና እግዚአብሔርም ከኛ ጋር ይሁን እና እንግዲህ መልካም ሰላም ሸባት ቶቭ ይሁንልን፣ ሸባት ሻሎም ይሁንልን። እናመሰግናለን ዶክተር ሽሙኤል ለገሰ። ሻባት ሻሎም። ሻባት ሻሎም ወርቅነሽ እና አድማጮች እግዚአብሔር ይስጥልን። እሺ መልካም ሰንበት።